ውድ ቤተሰቦቻችን ዛሬ ገጻችን ለየት ባለ በመላው ማህበራዊ ሚዲያ ላይ የብዙዎችን እንባ ባራጭና የሰው ልጅ የደግነት ጥግ በደማቁ ባሳየ ልዩ አጋጣሚ ብቅ ብለናል። ማለቂያ በሌለው የከተማው ጫጫታና የትራፊክ ጋጋታ ውስጥ የተገለጠውን ይህንን ልብ የሚነካ እውነተኛ ታሪክ በጥንቃቄ ተከታተሉ። የታሪኩ መድረክ መኪና እንደ ንብ በሚተራመስበትና የከተማው የልብ ትርታ በሆነው በመስቀል አደባባይ ሰሞኑን አስገራሚ የሆነ ትዕይንት ታይቷል። በአካባቢው በድንገተኛ አደጋ ክፉኛ ተመቶ አንድ እግሩ ተሰብሮ በከፍተኛ ስቃይና ዋይታ ውስጥ ይጮህ የነበረ አቅመ ቢስ ውሻ ነበር። በቦታው የመኪናውን ፍሰት በማስተካከል ላይ የነበሩ የትራፊክ ጥበቃዎች የሰራቸውን ጫናና ድካም ወደ ጎን በመቶ የዚህን የቆሰለ ፍጡር የይድረሱልኝ ድምፅ ሰምተው ፊታቸውን ለማዞር ጨካኝ አልሆኑበትም። እነዚህ ባለ ዩኒፎርሞች ከገዛ ኪሳቸው ገንዘብን በማውጣት የመጀመሪያ እርዳታ መስጫ መድኃኒቶችን ፋሻዎችን በአስቸኳይ በመግዛት የተሰበረውን እግር በጥንቃቄና በፍቅር ጠግነዋል። የሚገርመው እውነታ እንስሳው በቃላት መናገርና ማስረዳት ባይችልም የሚደረግለትን እንክብካቤ በትዕግስትና በተረጋጋ መንፈስ በመቀበል ጥልቅ የሆነ የሰውና የተፈጥሮ ትስስርን በተግባር አሳይቷል። ከዚህ አስገራሚ ድርጊት የምንቀስመው ትልቅ ስንቅ ብዙውን ጊዜ የትራፊክ ፖሊሶች ጥብቅ ሕግ በማስከበርና በቀጥታ እርምጃ ብቻ የሚታወቁ ቢሆንም ይህ አጋጣሚ ግን ከዚህ ዩኒፎርም በስተጀርባ የላቀ ሰብአዊነትና የህሊና ዳኝነት ማረጋገጫ መኖሩን በደማቅ ያስመሰከረበት አጋጣሚ ነው። በዚህ የዘመናችን የሩጫና የማህበራዊ መራራቅ ዘመን ውስጥ አሁንም ድረስ በውስጣችን በዚች ዓለም መልካም ልቦች መኖራቸው ይሄው ድርጊት በአደባባይ መስክሯል። ስማቸው ባይናገርም እነዚህ የትራፊክ አባላት ያሳዩት አርያነት ያለው ተግባር ትልቅ አክብሮትና አድናቆት ይገባቸዋል። እስኪ እናንተስ ምን ትላላችሁ? እነዚህን ደጋግ ፖሊሶች በኮመንት ላይ አመስግኗቸው። ለሌሎች የደግነት ስንቅ እንዲሆን ላይክ፣ ሼር በማድረግ ቤቱን ፎሎ በማድረግ ስሩ። የዜናው ምንጭ ጉርሻ ፔጅ። እንቁራሪት ታስታውቃለች። እንዴት ነው የምታስታውቁ? ስታስታውቅ እስኪ ይህን አስገራሚ መረጃ አዳምጡ። ሰኔ 2 2018 ዓ.ም ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር በማድረግ ጀምሩት። የዕለቱ አስገራሚ ሳይንሳዊ መረጃ ከሰው ልጆች በተለየ መልኩ አብዛኞቹ የእንቁራሪት ዝርያዎች እንደኛ በተለምዶ መንገድ ማስታወቅ እንደማይችሉ ያውቁ ኖሯል። ታዲያ የሚመርዝ ወይንም የማይፈጭ ነገር ሲውጡ ወይንም ደግሞ ሲበሉ ራሳቸውን የሚከላከሉበት እጅግ አስገራሚ የተፈጥሮ ሚስጥር አላቸው። ይህ ክስተት ጋስትሪክ ኤቨርሽን ይባላል። ሆድን ወደ ውጪ ማውጣት። እንቁራሪት መርዛማ ነገር ስትበላ ሆድን በአፏ በኩል ሙሉ በሙሉ ዝርግፍ አድርጎ ወደ ውጭ ያወጣሉ። ከዚያም በሆዱ ዘርግፎ ወደ ውጭ ካወጣ በኋላ በውስጡ ያለውን አላስፈላጊ ቆሻሻ መርዛማ ነገር በእግሮቹ ጠራርጎ ያስወግዳል። በስተመጨረሻም የጽዳት ሂደቱ ሙሉ በሙሉ ሲጠናቀቅ ሆዱን መልሶ ወደ ሰውነቱ ውስጥ በማስገባት መደበኛ ስራውን እንዲቀጥል ያደርጋል። ምንጭ የሳይንስና ተፈጥሮ ምርምር መጽሔት፣ ሳይንስ ኤንድ ናቹራል ቲዮሎጂ።